ቴማ እንግዲህ መስቀል ይናገራል። ኦርቶዶክስ ነኝ። ስለዚህ የኦርቶዶክስ እምነት ተከታይ የሆነች አዎ። እድሜዋ ከ22 እስከ 26 ባለው ከ22 እስከ 26 አዎ። የት ሀገር የምትኖር? የትኛውም ካለም ኦፕን የሆነች ማለት ነው ለትዳር። መልኳ ጸይም፣ ቀይ፣ ጥቁር? ጸይምም ቀይም ብትሆን ኖርማል ነው። ጸይም ወይም ቀይ? ቁመቷ ረጅም፣ አጭር፣ መካከለኛ? እኔ እንግዲህ ብዙም ረጅም አይደለሁም። ሜትር ከ68 ነኝ። ከኔ አጠር ብትል ቢሆን መልካም። ሜትር ከ60 ሜትር ከ55 ከሜትር ከ55 እስከ ሜትር ከ60 ባለው ጋር ስራ ቢኖራት ባይኖራት ችግር አለ? ስራ ኦኬ ማለት ለመስራት ኦፕን የሆነ ነው እንጂ ችግር የለውም። እኔም ገና ስራ ስለሌለኝ እኔ የራሴን ስራ ለመፍጠር ተፍተፍ እያልኩ ያለው ሰው። ታዲያ ስራ ሳይኖርህ ሚስት መጣ፣ አሁን አንተ መስፈርት የምታሟላ ሚስት መጣ፣ እንዴት ነው ማለት? እሷ ቀጥታ ለትዳር ዝግጁ ብትሆን ስራ ሳይኖርህ እናድጋለን የምትል ሚስት ነው እኔ የምፈልገው። አብረን ሰርተን እናድጋለን ብላ የምታስብ። ምክንያቱም ምንም ገንዘብ የኔ ኖርማል ነው። እሷ ቢኖራት ግን የሴት ገንዘብ ነው ትዳር ደግሞ አይባልም። እሺ አግብታ የፈታች ብትሆን ትቀበላታለህ? ኖ እኔ አላገባሁም፣ እንደዛ አይነት አልቀበልም። ስለዚህ ያላገባች አግብታ ማታውቅ ማለት ነው የምለው። ከዚህ በፊት ምንም አይነት ታሪክ የለኝም እኔ። ኦኬ ማለት ምንም ፍቅረኛም ኖሮ ካያውቅም ከዚህ በፊት? ስለዚህ ያላገባች ግን ፍቅረኛ ነበራት፣ ከፍቅረኛዋ የወለደች ብትሆንስ ልጅ ትቀበላለህ? ይሄ ነገር ግድ ለማወቅ አትቀበል። ልጅም የሌላት ያልወለደች፣ ያላገባች ያልወለደች። እሺ የኤንጄዲን መስፈርት የምታሟይ ካለሽ 01 ትጽፊያለሽ። ኮዱ 01 ነው ግን አሁን አይደለም። ቆይ አራቱንም መዝግቤ ስጨርስ የሱ ተራ ላይ ኮዱን ስናገር ብላለች። እሺ ወደሚቀጥለው መስኪ እንኳን ደህና መጣሽ። አንዴ በሬ ተንኳኳ። ስቶቭ አዝዤ ነበር መጣሁ። አውሩ። እሺ ተቀብዬ ልምጣ። አውሩ። ሁላችሁም ዝም አትበሉ። የአቡ ቤተሰቦች ሁላችሁንም ከታችም ከላይም ያላችሁን ሰላም ብያለሁ። ምን ላውራ? ታብታብ ኮፒሊንግ አድርጎ አቡ እስከምትመጣ ድረስ እንደዚህ ልበል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አዲስ እንዴት ነሽ? ደህና ነሽ ወይ? አለን አሎ ማሬ ሰላም ናችሁ? ደህና ነን። እሺ ጋይስ ትዳር ፈላጊዎች ወይኔ ሰማለሁ። ገባሽ? ልታወሪያቸው ዝም ሲሉ ሰማለሁ። ኦኬ መጣሽ አቡዬ? አዎ መጥቻለሁ ማሪ። ዝም ሲሉ አቡዬ ዝም እንዳይሉ ትንሽ አውርቻቸዋለሁ። አውሩ፣ ኮፒሊንግ አድርጉ፣ ታብታብ አድርጉ ብያለሁ። ጎበዝ። ጫጫታ ላይ ነሽ ማሪ፣ አይሰማም። በቃ እሺ ወደ መስኪ እንሄዳለን። መስኪ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እሺ
ከሃይማኖት ነው የምንጀምረው። የምትፈልጊው የትዳር አጋር የምን እምነት ተከታይ ይሁን? እኔ ኦርቶዶክስ እምነት ተከታይ ነኝ። የኦርቶዶክስ እምነት ተከታይ ቢሆን እቀበላለሁ። አዎ። እሺ ኦርቶዶክስ። እድሜው ከ32 በላይ ቢሆን ደስ ይለኛል። ከ32 በላይ። የት ሀገር የሚኖር? የትም ይመቸኛል። እኔ ሴት ልጅ እግር እንጂ ሀገር የላትም። ስለዚህ ለትዳሩ ታማኝ ነው። አዎ የትም ቢኖር ችግር። ለወንድ ልጅ እኮ ነው እግር እንጂ ሀገር፣ ወንድ ልጅ እግር እንጂ ሀገር የለውም የሚባለው ለወንድ ነው። ለሴት ሆነ እንዴ ተቀየረ? ላ ሴቶች ናቸው ተከትለው የሚሄዱት። ብዙ ጊዜ ከእናት ከአባቷ ቤት ስትወጣ ሴት ናት ተከትላ የምትሄደው አይደል አቡዬ? አዎ ትክክል። አዎ ሴት ናት ተከትላ የምትሄደው። ትክክል። ስለዚህ የትም ሀገር ይኖር ችግር የለውም። የትም ይኖር። ኦር ግን ኢትዮጵያ ውስጥ ነው የምንፈልገው። እንዴ ታዲያ ከሀገርና ከሀገር ውጪ? ከኢትዮጵያ ከሆነማ ከሀገር ቤት በያ። ከሀገር ቤት ውጪ አልፈልግም። ኢትዮጵያ ውስጥ እኮ ከሀገር ቤት ነው የሚባለው። ሀገራችን ከሀገር ውጪ ከሆነ ከሀገር ውጪ ትያለሽ፣ ሀገር ቤት ከሆነ ሀገር ቤት። ስለዚህ ከሀገር ቤት። እሺ ሰይ ኖ ፕሮብሌም። ሀገር ቤት። እሺ እንትን መልኩ ፀይም፣ ቀይ፣ ጥቁር? አቡዬ በመልክ አላምንም። ዋና ውስጣዊ ውበቱ መልካም ይሁን። ጎበዝ። እሺ ቁመት? ረጅም? እኔ ሜትር ከ63 ነኝ። ምን ችግር የለብኝም። አንቺ ቢያጥርስ ችግር የለብሽም? ችግር የለብኝም። የፈጣሪ ስራ አይደል? ችግር የለብኝም። ጎበዝ አንበሳ ነሽ አንቺ። እውነተኛ ትዳር ፈላጊ ነሽ። ደግሞ እውነተኛ ሰው ታገኛለሽ። እመኚ። የትም ሀገር ቤት ውስጥ ከሀገር ቤት መልኩ ምንም ይሁን ቁመቱ ምንም ይሁን ሰው መሆኑን እንደምትፈልጊ ማሳያ ነው። እሺ ስራ ባይኖረው ውስጥ ትቀበይዋለሽ? ስራ ቢኖረው ደስ ይለኛል። ምክንያቱም ወንድ ልጅ ስራ ከሌለው በራሱ የመቆም ኮንፊደንስ አይኖረውም። ስለዚህ ቢያንስ ሰርቶ ማደር፣ ትንሽ ስራ ኖሮት መለወጥ የሚችል ሰው ቢሆን ደስ ይለኛል። ስራ ግድ። ስለዚህ ስራ ግድ ነው። ሁሉንም መስራት ያሟላ ስራ ከሌለው አትቀበዩ? አልቀበለውም። እሺ አግብቶ የፈታ ቢሆን ትቀበይዋለሽ? ችግር የለብኝም፣ እቀበለዋለሁ። ልጆች ቢኖሩ ትቀበይዋለሽ? አዎ አቡዬ፣ እዚህ ጋር እኔ አንድ ልጅ አለችኝ። ኦኬ። ስለዚህ ይሄን መናገር ግድ ነው። ሳትናገሪ ማለት የለብሽም። ስለዚህ እኔ ልጅ አለኝ። አግብተሽ ፈታሽ? አንድ ልጅ አለሽ? አለችኝ። አዎ። ስለዚህ አግብተሽ የፈታሽ ነሽ? አግብቼ የፈታው ሳይሆን ያው በጓደኝነት ላይፍ ላይ ነው። አይ ልጅ ናት። ያ ስለዚህ የመስኪን መስፈርት ጽፌያለሁ። ተራዋ ሲደርስ መስፈርቷን አንብቤ ኮዶ ነው ተባለ። ቪዲዮ ካጠፋክ ትነቀላለህ ወንድም አለ። ቪዲዮ አጥፍቶ መቀመጥ አይቻልም። ይሄን ዲጄ ቪዲዮ ግድ ነው፣ የቤቱ ህግ ነው። ኤን ዲጄ ቪዲዮ አብራ መስፈርቱን አስመዝግቧል፣ ግን ቪዲዮ አጥፍቷል። አይቻልም ቪዲዮ ማጥፋት። እሺ አንድ ሰው ኔትወርክ የነቀለዋል ለምሳሌ። ኦኬ ጸጋ ናት። ቪዲዮ አብሪ ጸጋ። ጸጌ ቪዲዮ አብሪ። ሰላም ወንድ ሚኒሊክ እንኳን ደህና መጣክ። ሚውት ነህ ወንድሜ፣ ማይኳን አብራ። እንዴት ነህ? እንኳን ደህና መጣክ። እንኳን ደህና ቆያችሁ። ሰላም ነው? አለን። እሺ መስፈርት የምንጀምረው ከሃይማኖት ነው። የምን እምነት ተከታይ ትሁን የትዳር አጋር? ኦርቶዶክስ ነው። ኦርቶዶክስ። ኦኬ ኦርቶዶክስ። እድሜዋስ ከስንት እስከ ስንት እድሜ ነው የምትፈልገው? 19 ወይኔ 19 እኮ በጣም ልጅ ናት እኮ። የ19 ዓመት ሴት ልጅ እኮ አታገናዝብም። ብዙ ከ21 ይሻልካል። የምን 21 ነው በቃ በሰለች የሚባል። በእርግጥ ሴት ልጅ ትመስላለች። ከ19 በእኔ እድሜ ጀጅ አድርጌው ነው እንደዛ ያልኩሽ። ችግር የለም። እሺ 21 ዓመትክ ነው? 24 ወይ ገና ልጅ ነካ። እሺ ችግር የለውም። ከ19 እስከ ስንት ነው ያልከኝ? 26 19 እስከ 26 ኦኬ። እሺ የት ሀገር የምትኖር?
ኢትዮጵያ የሆነ የሌላ ሀገር ብትኖርም ችግር የለውም። አዎ እኮ የት ሀገር ለምሳሌ አውሮፓ፣ አሜሪካ፣ አረብ ሀገር የት አውሮፓ አረብ ሀገርም ትሁን ችግር የለውም። የትም ትሁን ኢትዮጵያስ ብትሆን የትም ሀገር ትሁን ሀገር ቤት ውስጥስ ብትሆን ኢትዮጵያ ውስጥ የምትኖረው ሲሆን ትሁን። ኦኬ ስለዚህ የትም ሀገር ብዬ ነው የምጽፈው። እሺ የትም ቦታ ትሆን ብዬ ነው የምጽፈው። ኔትወርክ ይዞታል ወንድሜ ሚኒሊክ። አንተ አይሰማም እንዴ አቦ? ምን አልሽኝ? አንተ የት ነህ? የት ሀገር ነው የምትኖረው አንተ? እኔ ኢትዮጵያ ነኝ። ኦኬ ስለዚህ የትም ሀገር የምትኖር ነው ማለት ኢትዮጵያ ነው የምኖረው። እሺ ስለዚህ ከየትም ቦታ ትሁን ችግር የለውም። እሺ መልኳ ጸይም ቀይ ጥቁር ቀይ ብትሆን አሪፍ ነው። ቁመቷ ረጅም፣ አጭር፣ መካከለኛ? አይ ያው እኔ ረጅም ስለሆንክ ረጅም ብትሆን ተመራጭ ነው። የሴት ቁመት ስለሚታወቅ ዝርዝሮ መካከለኛ ብትሆን። ኦኬ መካከለኛ ወይም ረጅም ልበለው? አዎ እሺ ስራ ቢኖራትስ ባይኖራትስ ምን ትመርጣለህ? ቢኖራት ባይኖራት? አይ እኔ ስራ አለኝ፣ ቢኖራት ደስ ይለኛል፣ ባይኖራትም ችግር የለውም። ዋው አንተ ጎበዝ ነህ። ጋይስ ሰማችሁልኝ? የትም ሀገር የምትኖር ብሏል። ዳት ሚንስ ለጥቅም አይደለም የመጣው። የትም ቦታ ብትኖር ማለት ሀገር ቤት ስለው ሀገር ቤትም ቢሆን የትም ቦታ ብሏል። አሁን ደግሞ ስራ ባይኖራትም ችግር የለውም እኔ ስራ አለኝ ብሏል። እንዳያመልጣችሁ ልንገራችሁ ብዬ ነው። እሺ መካከለኛ፣ ረጅም እና ስራ ባይኖራትም ችግር የለውም የኔ ይበቃናል ብሏል። ባይኖራትም ችግር የለውም የኔ ይበቃናል ብሏል። እሺ አግብታ የፈታች ብትሆንስ ትቀበላለህ? አግብታ የፈታች? አንተ አግብተህ ፈታሃል? ኦኬ እሺ ሳታገባ ግን ልጅ ያላት ብትሆን? ቅርብ ጊዜ ነው አቦይ። ኖ እኔ አላገባውም፣ እንደሱ አልፈልግም። እኔ የምለው እኔ ስራ ከጀመርኩ ትንሽ ጊዜ ነው፣ ገና ክላስ የጨረስኩት ቅርብ ጊዜ ነው። ስራም ከገባው ደግሞ ቅርብ ጊዜ ነው። ስለዚህ አብረን ሰርተን ቅርብ ጊዜ ስለሆነ ስራ ስለገባው ስራ ላይ ሲል በጣም ሀብታም ነው ምናምን ብላ ጀጅ እንዳታደርገኝ የምትመጣው ልጅ ማለት ነው። ገና አዲስ ነኝ እኔ ስራ 2 ዓመቴ ምናምን ስራ ከጀመርኩ ብሩን ብላ እንዳትመጣ ፈርቶ እኮ ነው። ልክ እንደዚህ በአንዴ 100 ምናምን ሰው ፎሎ ሲያደርገው ደነገጠና ብሩን ብላ እንዳትመጣ ፈርቶ ነው። አይ በቃ አብረን ሰርተን እናድጋለን እንለዋለን። እንደሱ አይደለም ግልጽ መሆን ስላለበት ነው አቡዬ፣ ግልጽ መሆን ስላለበት ነው። አዎ ትክክል ነህ። እሺ አግብታ ያላገባች አግብታ ማታቅ ያልወለደች ነው አይደል መስፈርትህ? አዎ እሺ አንተ ያለፈ ታሪክ የለክም? ኤክስ ምናምን የለክም? ነው የለኝም። ስለዚህ እሷም ኤክስ ላይ ኖራት ነው ማለት ነው። አንተ የመጀመሪያው መሆን አለበት። ይቅርታ አቡ ስልክ ተደውሎብኝ ነው። ይቅርታ። ችግር የለም ወንድሜ ዶንት ወሪ። ስልክ ተደውሎብኝ አቡ ይቅርታ። ችግር የለም ወንድም አለም። እኔ የጠየቅኩህ የነበረው ባክግራውንድክ ኤክስ ምናምን የለክም ወይ? ያለፈ ታሪክ የለክም? ፍቅረኛ የድሮ ፍቅረኛ ምናምን የለህም? ስለዚህ የምትፈልጋት የትዳር አጋርም ልክ እንዳንተ ኤክስ ምናምን የሌላት ማለት ነው። ካንተ በፊት የሌላት የመጀመሪያ እንድትሆን ነው የምትፈልገው? ችግር የለም። ኤክስ ቢኖራትም ኦኬ እሱ ቢኖራትም ግን ካለፈው ታሪኳ ተምራ
ካለፈው ታሪክ እየተቆራረጥክ ነው ወንድሜ። ካለፈው ታሪኳ ተምራ በቃ ከኔ ጋር ሆነ በጣም ጎበዝ የሆነች ልጅ እምነቷን የምትወድ ሰው የምታከብር ብትሆን ቆንጆ ነው። በጣም ጥሩ። እሺ ጥሩ። እሺ አሁን ወደሚቀጥለው ሰው እንሄዳለን። ተረኛ ማን ነው? ጽጌ ኖ ዋን ላቭ ትቀድማለች። ሶሪ ሰላም። እንዴ ዋን ላቭ ገብተሽ ታውቂያለሽ? የመጀመሪያ ቀን ገብቼ ነበረ። ታዲያ የት አላገኘሽም ነበር? ባል ይዛለት ያኔ ሴትዮ ጠርታኝ ወጣሁት። መስፈርቴን ግን አስመዝግቤ ነበረ። አዎ እሱማ በመጣሽ ቁጥር እንደ አዲስ ነው የሚመዘግበው። ሰላም ብያለሁ። በመጀመሪያ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። አለን አለን። እሺ እንደ አዲስ ነው የምታስመዘግቢው? እሺ አንዴ ሰላም በያቸው። አንዴ ኢምፖርታንት ስልክ መጥቶብኝ ነው። እሺ ትዳር ፈላጊዎች እንዴት ናቸው? ታብታብ አድርጎ ሰብስክራይብ አድርጉ ነው የሚበለው። ምንድን ነው የሚበለው? ሼር ኮፒ ሊንክ አድርጉ። እኔንም ፎሎ አድርጉኝ በዚሁ አጋጣሚ። እሺ ምን አልሽ ማሪ? ይቅርታ ስልክ እየሰማሁት ነበር። ምን አልሽ? ሰማሁ። ለምን ሚሉት ታብታብ አድርጉ፣ ሼር ኮፒ ሊንክ አድርጉ፣ እኔንም ፎሎ አድርጉኝ ያልኳቸው ነው። እሺ እሺ ፎሎ ፈልገሽ ነው የገባሽው? ትዳር ፈልገሽ? እውነቱን ንገሪኝ፣ እውነቱን። ኧረ እኔ ትዳር ፈልጌ ነው የእውነት። ታዲያ ትዳር ፈልገሽ ከገባሽ ታዲያ ትዳርሽ ላይ ነው ትኩረት ማድረግ ያለብሽ። ፎሎ አድርጉኝ ካልሽ ምን ይመስለናል መሰለሽ? እኛ የእውነት መስፈርቴ ስላልመዘገብኩት አሁን ስለ ትዳሩ አንቺ ጋር ነው የምመዘገበው ብዬ ነው አብዬ። እሺ እናቴ። እሺ የምን እምነት ተከታይ ይሁን ባልሽ? የትዳር አጋርሽ? የኦርቶዶክስ እምነት ተከታይ። ኦኬ ኦርቶዶክስ። እሺ እድሜው ከስንት እስከ ስንት ይሆን? እድሜው በሰላ ያለ ይሁን አብዬ። ከ35 መጠጥ ያለ። ከ35 እስከ 40። እሺ የት ሀገር የሚኖር? የትም ይሁን ግን እውነተኛ ትዳር ፈላጊ የሆነ። ኦኬ እውነተኛ። ኦኬ መልኩስ? ጸይም፣ ቀይ፣ ጥቁር? ምንም ይሁን ሰው ሙሉ ሰው ይሁን ፈጣሪ ነው የፈጠረው። ኦኬ ምንም ይሁን መልኩ ምንም ይሁን ችግር የለብሽ። ቁመቱስ? ከኔ የበለጠ እኔ ሜትር ከ57 ነኝ። ረጅም መካከለኛ ማለት ነው። አዎ። ስራ ቢኖረውስ ባይኖረውስ? ስራ የሌለውስ ቢሆን? ስራ ግድ ነው። ስራ ግድ ነው። እንዳለ አሟልቶ ልክ አንቺ እንደምትፈልጊው አይነት ሰው ሆኖ ግን ስራ የለውም ትቀበይዋለሽ? ስራን አሁን የሆነ ትልቅ ደረጃ ላይ የሆነ ሳይሆን ስራን የማይንቅ ያገኘውን ስራ ሰርቶ እኔን የሚያኖረኝ እኔም እየሰራው ነው። ያው መዳም ቤት ነው ተሳስበን የምንኖረው። አንተ ትብስ አንቺ ትብስ ተባብለን። አዎ እሱ እንዳለ ሆኖ የስራ ጉጉት ያለ ሆኖ ግን ስራ የለውም። ካገኘ ይሰራል፣ ግን አላገኘም፣ ስራ የለውም። ትቀበይዋለሽ ወይ? ስራ ግድ ነው። አልቀበልም። ስራ ግድ ስራ ከሌለው አልቀበለውም ብለሽ መመለስ ባጭሩ። ስራ ከሌለው አልቀበለውም። ስለዚህ ስራ ግድ ነው ብዬ ጽፋለሁ። ለወንድማ ስራ ግድ ነው። እሺ እሺ። አግብቶ የፈታ ቢሆን ትቀበይዋለሽ? ችግር የለውም። ዋና ፍቅር ነው። እኔ ነው ያፍቅረኝ፣ እኔ ነው ወደደኝ። ኦኬ እሺ። ልጆች ቢኖሩት ትቀበይዋለሽ? ከቀድሞ ትዳሩ ልጆች ቢኖሩት? እንጂ የእግዚአብሔር ስጦታ ናቸው። ምን ችግር የለውም። እኔ ግን ምንም የለም። አንቺ ከዚህ በፊት አግብተሽ ታውቂያለሽ? አግብተሽ ፈተሻል? ግን ፍቅረኛ ነበረ። አልፈታውም። ልጅስ ከፍቅረኛሽ ልጅ ነበርሽ? ምንም የለኝም።
ኦኬ እሺ፣ መስፈርትሽን መዝግብ ያለው መስኪዬ። ዋን ላቭ ተራ ሲደርስሽ ኮድሽን እናገራለሁ። እሺ አቦዬ 5 ደቂቃ እንዳታስወጭኝ እመጣለሁ። ማዳም እኔ አላስወጣሽም። በራስሽ ችግር ከወጣሽ ሁለተኛ የመግባት እድል የለሽም። እሺ ለምን ሁለተኛ ጊዜሽ ነው ስትገቢ? ዛኔ ማዳም ጠርታሽች ዛሬ እድል እኔ አላስወጣሽም። 5 ደቂቃ አይደለም 10 ደቂቃም ብትቆይ 20 ደቂቃም ብትቆይ አላስወጣሽም ባል እስከምታገኝ። ግን ዛሬ በራስሽ ምክንያት ማዳም ጠርታሽ እንደበቀደም ከወጣሽ እድል ሁለቴ ሰጥቼሻለሁ። ከዚህ በላይ እድል አልሰጥሽም። እሺማ እሺ አቦዬ እሺ ማሪ። አሁን ተረኛ አንዴ 5 ሰው መስፈርት ካስመዘገበ በኋላ ወደ ኮዳችን ነው የምንገባው። ሰላም ነው ሊና አለን ታምሪያለሽ። አመሰግናለሁ። ግን ያው በጣም እየፈራው ነው። አትፍሪ ማሪ፣ ቆፍጠን በይ። ምንም የሚያስፈራ ነገር የለም የኔ ውድ፣ አትፍሪ። የሰው ልጅ መፍራት ያለበት ሲሰርቅ፣ ሲማግጥ፣ ሲባልግ እንጂ ይሄ የሚያሳፍር ነገር አይደለም። ትዳር የትዳር አጋር ትክክለኛ የትዳር አጋር የምፈልገው። ኦኬ ኦኬ፣ ቴንኪው አመሰግናለሁ። ጽጌ ሞዴል ነሽ? እየሞከርኩኝ ነው። ፈጣሪ ከረዳኝ። ዋው አንቺን ያገኘ ባል ታድሏል። ወደፊት የኢትዮጵያን ስም የምታስጠራ ሞዴል የሚያገባ። እሺ ከጽጌ መስፈርት የምንጀምረው ከሃይማኖት ነው። የምን እምነት ተከታይ ይሆን? ኦርቶዶክስ ነኝ። ኦርቶዶክስ። እድሜው ከ27 እስከ 30 27 እስከ 30 እሺ የት ሀገር የሚኖር? ካናዳ ቢሆን ለምሳሌ አሜሪካ ቢሆንስ አውሮፓ ቢሆን ሁሉም መስፈርት አሟልቶ ካናዳ ስላልሆነ ብቻ አትቀበዩ? አውሮፓ አሜሪካ ምናምን። ኦኬ ካናዳ የመጀመሪያ ምርጫዋ ካናዳ፣ አሜሪካ ወይም አውሮፓ። እሺ ምንድነው ምክንያትሽ እነዚህ 3 ሀገሮችን የመረጥሽበት? እኔ አሁን ስደት ዓለም ላይ ብዙ ስለቆየው ከዚህ በላይ መኖር አልፈልግም። ካናዳም እኮ ስደት ነው ማሪ፣ አሜሪካም ስደት ነው፣ አውሮፓም ስደት ነው። አይ ነው በስ እኔ እንጃ ውስጥ ከአረብ ሀገር የተሻለ ሀገር ህይወትሽን መለወጥ ስለምትፈልጊ። ኦኬ እና ህይወት የሚለወጠው በባል ነው? በባላ አይደለም በእግዚአብሔር ነው። ግን ሆኖም ያው የተሻለ ሰው ከጎንሽ ያለው ሰው ስታገኝ ደግሞ የበለጠ የተሻለ ነው። እሺ ስለዚህ የተሻለ ሀገር ለመኖር እሺ አንድ ወንድ ወዶሽ መስፈርቱን አሟልተሽ እሱን መስፈርትሽ አሟልቶ ወዶሽ ከዛ አግብቼ ላገባሽና ልወስድሽ እፈልጋለሁ ግን እዚህ ካመጣሁሽ በኋላ ትከጂኛለሽ ብዬ እፈራለሁ ቢልሽ ምን ብለሽ ትመልሽለታለሽ ለዛ ባል? ምንድን እኔ ነኝ የቆምኩት? ጋይስ ፈቅጆ ከገባሁበት እኔ ነኝ የተቋረጥኩት። ቤተሰብ አይሰማም። አሁን መጣሽ። ኦኬ አሁን መተሻል። እሺ ምን ትመልሽለታለሽ? አንድ ወንድም ወዶሽ መስፈርቱን አሟልተሽ እሱም ያንቺን መስፈርት አሟልቶ ተዋዳችሁ አግብቼ ሊወስድሽ ፈራው እዚህ ከወሰድኩሽ በኋላ ትከጅኛለሽ ብዬ ፈራለው ቢልሽ እንዳይፈራ ምንድን ነው የምትመልሽለት? አቡዬ ይሄ በራስ መተማመን ነው። ራሱን አምኖ ይዝሻለሁ፣ እንከባከብሻለሁ፣ አልጎዳሽም ብሎ እስካለ ድረስ እኔ ለምን ይሄንን እንትን እላለሁ? የማይሆን ነው። ይሄ ነገር ሊሰማው አይገባም። በራሱ አምኖ ከወሰደኝ ማለት ነው። ገብቶሻል? አያያዝ ነው ዋናው የሚወስነው። እሱ ከጎዳኝ ከዚህ ወስዶኝ ወይም ደግሞ የሆነ ነገር ካደረሰብኝ አዎ እንግዲህ እየታመንሽ ከሱ ጋር ትኖሪ። ገብቶሻል? እዚህ ጋር ማለት ነው። በጣም ጥሩ መልሰን የመለስሽው። እስከ ተስማማኝ ድረስ አብሬው ሆናለሁ። ሰላም እስከሰጠኝ እስካስደሰተኝ እንከባከብ
ነገር የሚጎዳኝ ከሆነ ማንኛውም ሰው እየተጎዳ አብሮ አይቀጥልም። ጎበዝ እና እስከ ተስማማኝ ድረስ አብሬው ሆናለሁ የሚለው በጣም ትክክለኛ መልስ ነው። ጎበዝ ትክክል ነሽ። እሺ መልኩ ጸይም፣ ቀይ፣ ጥቁር? የኔ ከለር ማለት ነው ጸይም። ያንቺ ቾኮሌት ከለር የሚያምር ከለር ነው ያለሽ። እሺ ቁመቱስ? አንቺ ሞዴል ኮንሽ ረጅም ነሽ በጣም። አንዴ ቆመሽ እንሽ? አልቆምም። ከስር አለበሽም? ከስር ራቁትሽ ነሽ? አይ ቁምጣ ስለለበስኩኝ። እንደዛ ከሆነ እንዳትቆሚ ይዘጋብኛል። እናቴ እኔ አካውንቴ እንዲዘጋብኝ አልፈልግም። እሺ ስለዚህ ሞዴል ካልሽ ራስሽን ሞዴል ከሆንሽ ረጅም ነሽ። ረጅም ባል ነው የምትፈልጊው እንደራስሽ? ረጅም ቢሆን ደስ ይለኛል። እሺ ስራ ያለው የሌለው? ወንድ ልጅ ስራ ሲኖረው ደስ ይላል። ስራ ቢኖረው ደስ ይለኛል። ለምሳሌ ሁሉም መስፈርት አሟልቶ ስራ ግን የለውም። ተቀባዮች ካናዳ ወይም አሜሪካ ወይም አውሮፓ እንደምትፈልጊው ሀገር ነው የሚኖረው፣ ግን የመንግስት ጡረተኛ ነው ማለት እነሱ ጋር በጊዜ ነው ጡረታ የሚወጡት። መንግስት ወጣትም ሆነው ይጦራቸዋል። እና ስራ ባይኖረው እና ከመንግስት እየተከፈለው የሚኖር ሰው ቢሆን ሁሉን ነገር አሟልተሃል፣ ግን ስራ ስለሌለ ካልፈልግህም ሶሪ ትይዋለሽ? አይደለም ከራሱን የቻለ ከሆነ ኖርማል ነው። ቤቱን ቢሆን ከኔ ጋር ኖርማል ነው። ቆይ ከአንቺ ጋር ቤት ከዋለ ኬት አምጥታችሁ ነው ምግብ የምትበሉት? የቤት ኪራይ የምትከፍሉ? አይደለም ካለው ብዬ ነው። ካለው ካልሽ በጊዜ ሰርቶ ገንዘብ ያስቀመጠው ገንዘብ ካለ አብሮሽ ቤት ቢውልም አንቺ አይደብርሽም? ወንድ ልጅ ቤት ከሴት ጋር ሲውል አይደብርም? ከስርሽ እያለ ኧረ ወንድ ልጅ ወጥቶ ሲገባ ነው ደስ የሚለው። ቢሰራ እኮ ለእኔ አሪፍ ነው፣ ግን ግዴታ ደግሞ ቤት መሆን ካለበት እኮ ነው እንጂ ወንድ ልጅ ሰው ብር ካለውማ ማንም መስራት አይፈልግም። ለብር ነው ሁሉም የሚሰራ። እሺ ስራ ቢኖረው ይመረጣል? እሺ አግብቶ የፈታ ቢሆን ትቀበይዋለሽ? ኔትወርክ በጣም እያስቸገራት ነው። ጽጌ ይዟታል። ጽጌ አሁን መጣሽ። ይዞሽ ነበር ማሬ። ኦኬ ቆይ በር ልክፈት። አሁን ይሰራል አለው? አዎ ይሰራል። እሺ አግብቶ የፈታ ቢሆን ትቀበይዋለሽ? አዎ ልጅ ከሌለው። ኦኬ ልጅ ለምን ፈራሽ ማሬ? ያው እኔም ስለሌለኝ ያንን አይ ዶንት ኖ ብቻ ያው ባይኖረው ይተዋል ደስ ይለኛል። ባይኖረው ቢኖረው ሳይሆን የምንለው ሁሉን ነገር አሟልቶ ግን ልጅ ብቻ ካለው። ለምሳሌ የምትፈልጊው ሀገር አንቺ የጠቀስሽው ሀገር ካናዳ፣ አሜሪካ ወይም አውሮፓ የሚኖር ጸይም የሆነ ረጅም የሆነ ኦርቶዶክስ የሆነ እድሜው ከ27 እስከ 30 የሆነ ወንድ ስራ ያለው ወንድ መጥቶ ግን አግብቶ የፈታ ችግር የለብኝም ብለሻል፣ ግን ከቀድሞ ትዳሩ ልጅ አለው ሁሉን ነገር መስፈርትሽን አሟልቶ ይሄ ብቻ ልጅ ብቻ ስላለው ኖ ትይዋለሽ? ይሄ ነው መስፈርት ማለት የማትደራደሪበት ነገር ሲሆን አብዬ ባይኖረው። ስለዚህ ባይኖረው ሰው የሌለው ነው ማለት ያለብሽ። ኦኬ ለሌለው የሌለው ኦኬ ልጅ የሌለው ባይኖረው ማለት ቢኖረውም እቀበሏለሁ ባይኖረው ግን ደስ ይለኛል አይነት ነገር ነው። ገባሽ? ግን አቋምሽ ከሆነ ግን የሌለው ብለሽ 4 ነጥብ ትዘጊዋለሽ። በቃ የሌለው አቋምሽ ነው። ሁሉን ነገር ቢያሟላም ልጅ ካለው ሶሪ ልጅ ስላለቅ እዚህ ጋር መስፈርቴን አላሟላህም ያለሽ። ገባሻ? አቋም ሊኖራችሁ ይገባል። በቃ በአቋማችሁ የጸናችሁ መሆን አለባችሁ። 5 ሰዎች መስፈርታቸውን አስመዝግበው ጨርሰዋል። ከ0 1 ነው የምንጀምረው። 0 1 ኤንጂዴ ነው። የኤንጂዴን መስፈርት አነብና ኮዱን እናገራለሁ። መስፈርቱን የምታሟይ እህቴ ኮዱን ኮመንት ላይ ስትጽፊ ሞዴሬተሮች ኢንቫይት ያደርጉሻል። የኤንዲጄ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ22 እስከ 26 የሆነ የትም ሀገር የምትኖር ጸይም ወይም ቀይ ቁመቷ ከሜትር ከ55 እስከ ሜትር ከ60 የሆነ አብረን ሰርተን ማደግ እንችላለን ብላ የምታምን ስራ የለውም እሱ አብረሽ ሰርተሽ ለማደግ አላማ ያለሽ
አግብታ ማታቅ ያልወለደች እሱ ምንም አይነት ባክግራውንድ የለውም ማለት ምንም አይነት የቆየ ምንድነው ፍቅረኛ ኖሮት አያውቅም አይደል? እንደዛ ነው ያልከኝ። እሷ የመጀመሪያ ነው የምትሆነው አሁን። ምንም አይነት ኤክስ የለውም። ስለዚህ የኤንጂዲን መስፈርት የምታሟይ 01 ጻፊ። እስካሁን 28 ሰዎች 01 ጽፈዋል። 34 ምንድን ነው ሁሉ? እሺ ሞዴሬተሮች ኢንቫይት አድርጉ 01ን። ሞዴሬተሮች ኢንቫይት ሲያደርጓችሁ ስማችሁ የሴት መሆኑን አረጋግጠው፣ ፕሮፋይላችሁን አይተው 1000 ፎሎ መሙላታችሁን አረጋግጠው ነው። ለምን ቪዲዮ የማያበራ ሰው አናስገባም። እንደገባችሁ ቪዲዮ ማብራት ግዴታ ነው። እዚህ ጋር ያሉትን ሀቡ 8 እና ሀቡ 7 እና ሀቡ 8 የኔ አካውንቶች ናቸው። ፎሎ አድርጓቸው ጋይስ። ባካፕ አካውንቶቼ ናቸው። ይሄ አካውንት ቢዘጋ በዛ ነው የምንቀጥለው። ስለዚህ ሀቡ 07 እና ሀቡ 08 ፎሎ አድርጓቸው። አሜን እና ኢትዮጵያ ነበሩ ስማቸውና ፕሮፋይላቸው ተቀይሮ። ሰላም እንዴት ናችሁ? መጀመሪያ ቪዲዮ አብሪ ማሪ። ሰላምታም በቪዲዮ ነው የምንቀበለው። በቃ ማሰላም አይሽ። ሰላምታ ራሱ ያለ ቪዲዮ ስትሰልሚ ወዲያው ነው ሪሙቭ የሚያደርጉሽ። የዚህ ቤት ሞዴሬተሮች ቀልድ አያውቁም፣ መሬ ናቸው። ህጉን ታከብራላችሁ፣ የቤቱ ህግ ትከበራላችሁ በእጥፉ። 01 የምጽፉት ኢንቫይት እየተደረጋችሁ ነው። አክሰፕት አድርጋችሁ ገብታችሁ ወዲያው ቪዲዮ አብሩ። ኦኬ ቪዲዮ አብሪ ቅድስት፣ ቪዲዮ አብሪ 1 2 3 4 5 6 7 8 9 10 ቆይ ሪሙቭ እንዳታረጓት ጋይስ። ሚውት አድርጋት ድጋሚ ጽፋ መግባት እንዳትችል። በቃ አሁን ማስወረድ ትችላላችሁ። ሚውት ሳላረጋቸው አታውሩላችሁ። እሺ ድጋሚ የመግባት እድሉ እንዳያገኙ እንትን እያደረኳቸው ሚውት እያደረኩ ነው መመልሳቸው። ኮመንት መጻፍ እንዳይችሉ እያገድኳቸው ማለት ነው። ሚውት ሳረጋቸው ደግሞ ካስወረድናቸው በኋላ ኮመንት መጻፍ አይችሉም። አሁን ቅድስት ኮመንት እየጻፈች ይታል። ኪዩ ተስፋዬ ኮመንት እየጻፈች ነው። ስለዚህ ምን አረጋታለሁ? ገብታ ነበረ። ወይኔ 89 ፎሎ ስላለች ነው ማብራት ያልቻልችው። ታዲያ አሟላ። እኔ ግን ዩናይትድ አረብ ኤሚሬትስ የምትኖረው ነው ፈልገው። እሱ ለራስክ መስፈርት ነው የምታስመዘግበው። ጠብቅ፣ በቃ ሚውት አድርገህ ወረፋ ጠብቅ። እሺ ጠብቃለሁ። እሺ አሁን 02 የመስኪ መስፈርት የሚያሟላ 02 ጽፋችሁ ገብታችሁ የራሳችሁን ካላችሁ ነቅላችኋለሁ። ህጉን አክብሩ። አሁን የመስኪ ተራ ነው። ደቂቃዋን አታባክኑባት። ለአንድ ሰው የምሰጠው 10 ደቂቃ ነው ተራው ሲደርስ። ስለዚህ አሁን የመስኪ ተራዋ ደርሷል። 10 ደቂቃ ይዤላታለሁ። መስፈርቷ የመስኪ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ32 ዓመት በላይ የሆነ ሀገር ቤት የሚኖር ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ የሚኖር መልኩ ምንም ይሁን ቁመቱ ምንም ይሁን ስራ ግን ግድ ነው። አግብቶ የፈታም ቢሆን ችግር የለውም፣ ልጅም ቢኖረው ችግር የለውም ብላለች። ይሄን መስፈርት የምታሟላ ወንድሜ 02 ጻፍ። ኤርሚ ትነቀላለህ። ቪዲዮ አጥፍቶ መቀመጥ አይቻልም በህጉ። እዚህ ጋር 2 ቪዲዮ ያላበሩ ሰዎች የኔ አካውንት ናቸው። ሀቢባ የሚሉት ሁለቱ እነሱን አይተህ ከሆነ የኔ ስለሆኑ ነው እንጂ ማንኛውም ለትዳር የገባ ሰው ቪዲዮ ካላበራ ሪሙቭ ይደረጋል። እሺ ብሎ እኮ ሊያበራ ነበረ። ኤኒዌይ ኢትስ ኦኬ። ዩ ኖ ሂም ኖ ባለትዳር ቢሆን ገብቶ ቪዲዮ አያበራም ነበር ማለት ቪዲዮ አብርቶ ነበር እኮ። ያውም ኢማራት እንዳለ የኔ ፎሎወርስ 80% ኢማራት ነው። ኢማራት ውስጥ የሚኖር ባለትዳር እዚህ ቤት ገብቶ ትዳር ቢፈልግ ስክሪን ሪከርድ ተደርጎ ይጥለቀለቅለታል፣ ትዳር ይፈርሳል። ባለትዳር የሆነ ሰው ደፍሮ እዚህ ቤት አይገባም ማለት ጋይስ። ሀቡ 07 እና ሀቡ 08 የኔ ባካፕ አካውንቶቼ ናቸው ለአደጋ ጊዜ። እሺ ጆ 2003 ቪዲዮ በርቷል ግን ጨለማ ነው። ዋይ ቢኮዝ ዩ ዶንት ሃቭ ኢነፍ ፎሎወርስ። ኢነፍ ነው ፎሎወርስ 1300 ነው። ሶል ቪዲዮ አብራ ሶል ቻው። እሺ 02 ደቂቃዋ እያለቀባት ነው ጋይስ። 2 ደቂቃ ባክኖባታል። ኢንቫይት አድርጉላት ሞዴሬተሮች። ማን አለ ሞዴሬተሮች? ማን ኢንቫይት እያደረገ ነው? ሶፊ ክብሪት
መስዬ ሶስታችሁም አላችሁ። ታዲያ ኢንቫይት አድርጉ ጋይስ። እኔ በመንቀል አግዛችኋለሁ፣ እናንተ ኢንቫይት አድርጉ። ቪዲዮ የማያበሩትን ቶሎ በመንቀል እኔ አግዛችኋለሁ። ፍቅር ፍቅር የወንድ ስም ፍቅር እኮ የሴት ስም ነው። እሺ 02 ኤርሚ ቪዲዮ አብራ ቪዲዮን አታጥፋው። እሺ አይቻልም። ቪዲዮ ስታጠፋ ይነቅሉሃል ሞዴሬተሮች። እሺ ሚዩት አድርግ ነው ቪዲዮ የነቀለኝ መሰለኝ። አዎ ሚዩት አድርግ፣ ድምፁን ብቻ ዝጋው እንጂ ቪዲዮን አታጥፋው። እሺ ጋይስ 02 50 ሰው እስካሁን ጽፏል። 02 ኢንቫይት አድርጉ። ባለትዳር ነው እያሉክ ነው ኮመንት ላይ። እውነት ነው ኤርሚ ባለትዳር ነክ? አዎ አንዷ ልጅ ባለትዳር ነው እያለች ትጽፋለች። ሰርግ ላይ ተገኝታለች። እኔ ምን አውቃለሁ? እና አይደለህም በቀላሉ አይደለም በሆነ ለምን ገባ? ትክክል። እሺ አሸናፊ ቪዲዮ አብራ። አሸናፊ 02 ጽፈን የመጣኸው የማን ነው የሚረብሻል? ዋላ ፈረሚው ታርኪ ማሬ ከራችሁ አለን 02 ጽፈን የገባኸው አዎ 02 ነው ጽፈን የመጣሁት። ስለዚህ የመስኪን መስፈርት ታሟላለህ ማለት ነው። ይሰማል? አዎ ይሰማል። የመስኪን መስፈርት ታሟላለህ 02 እሺ። እሺ የመስኪን መስፈርት ታሟላለህ ማለት ነው። ኦኬ ላንብብልክ ልጠይቅህ። ኦርቶዶክስ ነህ? አዎ። እሺ እድሜህ ከ32 በላይ ነው? አዎ። እሺ ሀገር ቤት ነው የምትኖረው? ኢትዮጵያ ውስጥ ነው የምትኖረው? እሺ ኢትዮጵያ ውስጥ ነው የምትኖረው? አዎ አዲስ አበባ ነው። አዎ እሺ ኦኬ መልኩ ምንም ይሁን ስራ አለክ? ስራ አዎ አለኝ። ኦኬ አግብተህ ፈተሃል? እሺ ትዳር አግብተህ ፈተሃል? አላገባም። በጓደኝነት ግን አላገባም። በጓደኝነት ግን አንድ ልጅ ትወልዳለች። ኦኬ ችግር የለም። አግብቶ የፈታም ቢሆን የወለደም ቢሆን ችግር የለብንም ትላለች መስኪ። የምትጠይቃት ጥያቄ ካለ ጠይቃት። ያው መስኪ ጥያቄ ካለሽ አንቺ ጠይቂው። መጀመሪያ ሌዲስ ፈርስት ጠይቂው ጥያቄ ካለሽ፣ መስፈርትሽን ሙሉ ያሟላል። እሺ አቡዬ ምን ብዬ ነው የምጠይቀው? እኔ እንጃ ምንም ጥያቄ የለሽ? እሺ አንተ ጥያቄ አለክ? ኢትዮጵያ አዲስ አበባ ነው የምኖረው ብሏል። ጥያቄ አለክ? ጠይቂ። ምንም ጥያቄ የለኝም ብላለች። አንተ ጥያቄ ካለክ ጠይቀው። የእሷን ሀሳብ ስላዳመጥኩት ችግር ጥያቄ የለኝም። አንተ መጠየቅ የምትችለው ነገር ካለ ጠይቀኝ። ማለት አሁን ችግር አሁን ለጊዜው አዲስ አበባ ነው ያለሁት። ስራ ምንድን ነው ማለት ከፈለሽ ጠይቂ። መስፈርት ልጅ ስትናገር ያዳምጭ ነበር፣ ያዳመጥኩ ነበር። ስለዚህ ስራክ ምንድን ነው? ማለትም አሁን እየሰራክ ያለው ነገር ምንድን ነው? በምንድን ነው የምትተዳደረው? ስራ ላይ አሁን በአሁኑ ሰዓት ላይ ኔትወርክ እያዘው ነው። አንደኛ ሹፌር ነኝ። እዛ ሲቀጥል ደግሞ እንትን የአርቲስት ስራ ነው የምሰራው። ወይ ወለ ያሉተኝ ኢንቨስተሮች ናቸው። በስሬ 3-4 ሰራተኞች አሉ። ጎበዝ። እሺ እሷ ልጅ አላት። ይሄን ታውቃለህ? ሰምተሃታል? መስፈርት በስሬ የመጀመሪያ ስሬ ሹፌርና ነበር። ከሹፌርና አሁን ደግሞ ወደ አርት ስራ ዙር ያለው በስሬ አሁን ራሱ 3-4 ሰራተኞች አሉ ከስሬ። ጥሩ ይሰማል አይደል?
በእምነት ጠንካራ ነህ? አውቃለሁ። እኔ ያው በእምነት ጠንካራ ነህ? በእምነት ጠንካራ ነህ? አሬ ኔትወርኩ ግድ ይላል። በእምነት በግድ ወርድ ግዴታ ነው። ምንም ድርድር የለውም። በእምነቴ ምንም ድርድር የለኝም ብሎ ምንም ድርድር የለውም። ሃይማኖት ላይ ምንም ድርድር የለውም። በቃ በተረፈ ፎሎ አድርጋት። ወንድ ነው ቀድሞ ፎሎ የሚያደርገው። ፎሎ አድርጋት። መስኪን አሸናፊ ሲጀመር እኔ ፎሎ አድርጌ ቴክስት አድርጌላታለሁ በውስጥ መስመር ራሱ። በውስጥ አይቻልማ። እኔ መጀመሪያ እኔ ነው ማገናኛችሁ፣ ከዛም በኋላ ነው በውስጥ የምትመልስልክ። እኔ ሳላገናኛችሁ ይሰማል። እኔ ሳላገናኛችሁ እናንተ ፈጥናችሁ ሄዳችሁ በውስጥ ብጽፉላቸው እኔ ካላገናኘኋችሁ ዋስትና ስለማይኖረው እኔ ዋስትናቸው ስለሆንኩኝ አይመልሱላችሁም በውስጥ። እኔ አፕሩቫሉን ከሰጠው በኋላ እኔ ካገናኘኋቸው በኋላ ነው በውስጥ ጽፉላቸው የሚመልሱላችሁ። ነገ ምንም ነገር ብታደርጓቸው እኔ ጋር መጥተው ስለሚከሷችሁ እኔ ደግሞ ፎቶአችሁን አውጥቼ ስለምለጥፍ ለዛ እኔ መጀመሪያ መግባት አለብኝ። እኔ ነኝ አገናኙ እዚህ ጋር። እኔን ጥሶ ከኔ ኋላ ሄዶ በውስጥ መጻፍ አይቻልም። ብትጽፉ አይመልሱላችሁ። እኔ አፕሩቫል አሁን ፎሎ ባክ መልሽለት ማሪ። ፎሎ አድርጎሻል። እኔ ፎሎ ባክ አርጊው። እሺ በጣም ጎበዝ። እንደዛ አይደለም። በውስጥ አስገብኝ ብዬ ነው የጻፍኩት ሲጀመር። ኦኬ በውስጥ የጻፈልሽ እኔ እንድታስገቢኝ እንዳስገባው ነግሪለት ነው። ከሌላ አስገቢልኝ እንድትይኝ ነበር በውስጥ የጻፈልሽ። በጣም ጎበዝ ባልተገኝተሻል። ጎበዝ የስራ ሰው ኮስታራ። እሺ አውዬ በጣም ነው የማመሰግነው። አውዬ በጣም ተከታይሽ ነኝ፣ አድናቂሽ ነኝ። እወዳችኋለሁ ሁላችሁንም። ያሙ ቤተሰብ ፎሎ ያደረጋችሁኝ ሁላችሁንም አመሰግናለሁ። መልካም ጊዜ ይሁንላችሁ። ተግባቡ፣ አውሩና ቁም ነገር ላይ ስትደርሱ ኑ እኛ ጋር እና የሳሪ ያርጋችሁ። አሜን። የሰመረ ይሁን። አሜን አሜን። ሰላም ሁኑ። እሺ ተረኛ